እጅግ በጣም የምንወደው የምናመሰግነው እኛም በልጅነታችንም በቃ ስሙን ካፋችን የማንረሳው ሰው ነበረ እና እሱም አጎታችን ይረዳን ነበር፣ ይመጣ ነበር ያግዘን ነበር እና ግራ የሚያጋባ ሆኖ አግኝተነው ሁላችንም ነገሮችን ለማጣራት ነገሮቹ እንዴት እንደዚህ ሊሆኑ እንደቻሉ ለማረጋገጥ እንግዲህ በተቻለን አቅም እየሰራ እንደሆነ ነግረናቸዋል። በዛ መሰረት እንግዲህ ስለዚህ ጉዳይም ስለሚደርሲም ጉዳይ እያንዳንዱ ነገር ላይ እንግዲህ አሹን ገብቶበት ታሪኩን አሹ እንዲሰራ አሹ እንዲሯሯጥበትም ጭምር እንዳደረኩኝ ክፍፍል እንዳደረግን እንግዲህ ነግሬያቸዋለሁ። ውድ ቤተሰቦች እንግዲህ ሚኪ ከነገረን ታሪክ ውስጥ እንግዲህ እዛ ቤት ላይ የቆዩ የነበሩ ሰውዬ ወይም ደግሞ እዛ ቤት ላይ እየጠበቁ የነበሩ ሰውዬን ለማነጋገር ዛሬ ተገናኝተናል ማለት ነው። ስለዚህ እሳቸው ብዙ የሚነግሩን ነገር ይኖራል። እርግጥ ሰዎቹ ዋናዎቹን እኔ አላቃቸውም። ያው በሰው ነው እዛ እንድገባ ያደረጉልኝና ባለውለታዎቼ ናቸው። እነሱም እዛ ገብቼ እንድሰራ ሆንኩ ማለት ነው። መልካም እሺ። እዛ ቤት ገብተው ሲሰሩ ደሞዝን የሚከፍሉት ማለት ነበረ? በምን አግባብስ ነበር ስምምነታችሁ? እንዴት ነበረ? ወኪል ዘመድ ቤተሰብ ትሆን የሆነች ሰው አለች፣ አንድ ላይ ተያይዞ ይመጣልን ነበር። ምን አይነት ሰው ማለት የሁለታችሁ ምግብ የሚመጣልን አንደኛው ሰው ምን አይነት ሰው ማን ነው? አዎ እዛው ቤት ውስጥ የሚኖር ቤተሰብ ነው ዘመድ ነው ያሉኝ። እኔ ብዙም እንትኑ የለንም፣ ቀረቤታውም እንትኑም አልነበረንም። ግን ያው ቤተሰብ ሌላም ሰው እንደምትሰጥ ነገረችኝ። እንዴት እኔ ሳላቅ እስከ ዛሬ ለምንድን ነው የማትነግሩኝ? እኔ እኮ እዚህ ጋር የምጠብቀው ቤቱን ነው የመሰለኝ እንጂ ሌላም ሰው እንዳለ። አይ ስለሚያማው ነው፣ በሽተኛ ነው፣ የሰዎቹ ዘመድ ነው እና ያው አንተ ስለማይመለከት ነገር ግን በጣም መጽሐፍ ያነባል፣ በጣም ብዙ መጽሐፍ ያነባል። እኔ ጋር ቀስ በቀስ በመግባባት ደረጃ ተግባባን። ቀስ እያልኩ እየተጠጋሁ በድፍረት ካየሁት በኋላ እሷም ራሷም ሰውየውን እንደውም ሲሄድለት ከምግብ የበለጠ መጽሐፍን ነው የሚጠይቀው። ምግብ ስንወስድለት ሲያመጡለት ከምግቡን ትተው መጽሐፍ ብታመጣልኝ ይላል። እንዴት ምን አይነት ነገር ነው ብዬ በጣም ብዙ ነገር የዛ ድርጅት ባለቤት መሆናቸውን እንዴት ነው የማያውቁት? ይንገሩኝ እንጂ እኔ አሁን እሱን የሚያክል ቢያንስ ስንት ዓመት ትንሽ ዓመት ነው። እኔ ለህይወቴም ስለምፈራ ነው። እባክህ ብትተወኝ አትችልም? የሰው ህይወት እየተበላሸ እኚህን የሚያክሉ ትልቅ ሰው አባት ወይ ደግሞ እኚህን ሰው እዛ ውስጥ አግተው አውቀዋቸው ዝም ብለው ነበር ሰው ሰውየውን አውቂያቸዋለሁ። ነገር ግን እኔ በህይወቴም አንድ ለራሴ ፈርቼ ነው ይሄንን ዝም ያልኩት። ምክንያቱም አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ለእኛን ያለውኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ባላችሁበት ሰላማችሁን ይብዛልን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮን እስከ መጨረሻ ተከታተሉት። ቪዲዮ ሲጀምር በላይ ጀምሩት ፕሊዝ። ለድምጼ ደግሞ በጣም ይቅርታ እጠይቃለሁ። ጉንፋን ስለያዘኝ ነው ውድ ቤተሰቦቼ። እስኪ ጉንፋን የሚያሽል መድኃኒት ካለ ንገሩኝ። መድኃኒት አድርጌ ነበር ሊተወኝ አልቻለም። እነሆ ዛሬ በአዲስ ነገር መጥቼላችኋለሁ። እንደምታውቁት ሰሞኑ ሚኪ አዲስ ሚስጥር የተደበቀ ሚስጥር አውጥቶ ነበር። በዛ ነገር ቤተሰብ በሙሉ ግራ ተጋብቶ ነበር። እናቱም ደግሞ በምንም ተአምር ልታመን አልቻለችም ነበር። እንዴት ሊሆን ቻለ? የሞተ ሰው እንዴት ይመጣል? ወይስ ምንድን ነው የምታወራኝ? አሹም በጣም ተደናግጦ ነበረ። የምታወራው ነገር ትክክል ነህ ወይ? በጤናህ ነው ወይ? እንዴት ሊሆን ቻለ? እኛ ቁመን አይደለም ወይ የቀበር ነው? እንዴት ሊመጣ ቻለ ብሎ ሁላቸውም ተደናግጠው ነበር። ሉልም በዚህ ጉዳይ ላይ በጣም አዝኖ ነበር። ይሄ ጉዳይ ሉል እሱ እንደሚይዘውና እሱ እንደሚሰራው ቃል ገብተውላቸው ነበር። ሉል የተባለበት ቦታ ዛሬ ሂዶ ነበር። ሄዶም የሚኪ አጎት የሚጠብቅ ሰውየው ዘበኛው ተገናኝቶ ነበረ። ዘበኛው ብዙ የተደበቀ ሚስጥር ነው ያወጣው። ያ ሚስጥር ምንድን ነው ካላችሁ ቪዲዮን እስከ መጨረሻ ካዳመጣችሁት እያንዳንዱ ቀን ጨባ አድርጌ እነግራችኋለሁ። ያው እኔ በአጭሩ ነው ማመጣላችሁ እንጂ ሙሉ ቪዲዮን አይደለም ማመጣላችሁ። ስለዚህ ዘበኛው ያለው እዛ ቤት ባለ ሀብት ናቸው። ባለ ሀብቶች ደግሞ ውጭ ሀገር ነው የሚኖሩት። ያ ስለሆነ ይሄ ቤት መጠበቅ አለብህ፣ ማንም የለበትም ተብዬ ነው የገባሁ ተነበረው። የምትከፍለኝም ደሞዝ የምትከፍለኝ አንድ ሴት ልጅ ናት። እሷም ምግብም ታመጣልኛለች ምናምን። ለእኔ ምግብ ሰታኝ ቁጭ ብዬ የበላሁኝ። ግን በጓሮ በር ሁሌ ምግብ ይዛ ትገባለች ነው ያለው። ምግብ ይዛ ትገባለች።
እንዴ ሁሌ ምንድን ነው ይሄ ነገር የሚከሰተው? ለምንስ ምግብ ይዛ ትገባለች? ማን ነው ያለው ብዬ መከታተል ጀመርኩኝ። መከታተል ስጀምር አንድ ግራውንድ ውስጥ የሆነ ክፍል አለ፣ የተዘጋ ክፍል ነበር። ያ ክፍል ማኔ ደግሞ ለምን ተዘጋ ምንድን ነው ብዬ ለመጠየቅም አልፈለኩ። ምክንያቱም ሙሉ ግቢው ላይ ይቼ ፈትሼ ነው ዘበኝነትን የተቀላቀልኩት። ከዛ አይ አንድ ሰው ነው የታመመ ሰው ነው፣ ስለዚህ እሱን መጠበቅ ነው ሌላ ነገር አይደለም አለችኝ። እና የታመመ ሰው እዚህ ምን ይሰራል? ለምንስ ተቀመጠ ስላት፣ አይ በቃ እዚህ ሊቀመጥ ስለተፈለገ ነው። ስለዚህ አንተም ተንከባከበው፣ ምግብ ማምጣለት፣ ምግብ ይብላ፣ በምንም ነገር እዚህ ውስጥ ሰው መግባት የለበትም፣ ሰው ማየት የለበትም አለችኝ። እሺ ያልኩት፣ ግን ሰውየው እንደ ታመመ ሰው እሷ እንዳለች ሰው አይደለም፣ እብድ የሚባል አይደለም፣ በጣም ጤነኛ ነው። ስራውን ምንድን ነው ከዛ ክፍል አይወጣም፣ መውጣት አይችልም፣ ግን ሁሌ መጽሐፍ ማንበብ ነው አለ። መጽሐፍ በኃይለኛ ያነባል። ምግብ ይዤ ሄደት ስገባ ለምንድነው ምግብ ያመጣህልኝ? እኔ መጽሐፍ ነው የምፈልገው፣ እንደዚህ አይነት መጽሐፍ አምጣልኝ ይለኝና መጽሐፍ አመጣለታለሁ። መጽሐፍ ነው የሚያነበው። በጣም ምሁር የሆነ ሰው ነው አለ። በጣም ጥሩ ሰው ነው ብሎ ነው የተናገረው። እዛ አበባ ፋብሪካ የሚባለው ቦታ ዘበኛው ከዚህ በፊት እንደሰራ ያውቃል። ሉል አጣርተዋል። ሙሉ በሙሉ ሉል እንደምታውቁ አንድ መረጃ ሲያገኝ አጣርቶ ነው የሚገባው እንጂ ዝም ብሎ አይደለም። ግን ዘበኛው እዛ ድርጅት ውስጥ የአበባ ድርጅት ውስጥ እንደሰራ ለሉል ደብቆት ነበር። በመጨረሻ ሁሉ ነገር ከተናገረ በኋላ አንዳንዴ ሴትዮዋ ትመጣለች፣ ታያናለች፣ ደሞዝ ትከፍለኛለች፣ ምን ትላለች። ሌላ ግን ምንም በሰውየው ላይ ጉዳት የሚደርስ ነገር የለም አለ። በቃ ምግብ በስርዓት ይሰጠዋል። እሱ መጽሐፉ ያነባል። ሽንት ቤት ሲፈልግ ወስደዋለሁ። ሌላ ምንም ነገር የለም። ወጥቶ ግን ከሰው ጋር መቀላቀል አይቻልም። እንደማይቻል ተነግሮኛል፣ ማስጠንቀቂያ ተሰጥቶኛል አለ። ማን ሰው መግባትም የለበትም፣ ሰው ማየት የለበትም ተብያለሁ ነው ያለው ብሎ ነው የተናገረው ነበረው። እሱ መጽሐፍ ሲፈልግ ጊዜ ወጥቼ ያመጣለታለሁ፣ ያነባል፣ መጽሐፉ መልስለታለሁ። ያ መጽሐፍ ስመልስ ሌላ መጽሐፍ ይጠይቀኛል፣ አመጣለታለሁ። በቃ ሌላ ነገር የለም። ከምግብ መጽሐፍ ነው የሚበልጠው ነው። ብዙ ጊዜ ምግብ አይበላም አለ። በቃ አይምሮን ጎዱት፣ አይምሮን አሳስረው እዛ ጎዱት። ግን መቼም በሰው ልጅ ላይ ወንጀል ስንሰራ ጊዜ ያ ወንጀል ማይታወቅብን ማይወጣ ይመስላል እንጂ እያንዳንዱ ነገር በሰው ላይ ወንጀል ስንሰራ አላህ ያጋልጠናል። እያንዳንዱ ነገር እኛ ብቻ በሰው ላይ ወንጀል አንስራ። ለእውነት እንቁም። ለእውነት ከቆማችሁ ሁሌ እውነተኛ ነው የምትሆኑት። ለውሸት የምትቆሙ ከሆነ፣ አላግባብ ሰው የምትበድሉ ከሆነ፣ ሁሌ በሰው ንብረት የምትመኩ ከሆነ ወደ ኋላ ነው የምትቀሩት እንጂ ወደፊት የሚባል ነገር የለም። ለምን? የሰው ገንዘብ ነው። የሰው ገንዘብ የሰው ነው። ለማንም ምንም አይጠቅሙም። ለጊዜው ሊያስደስተን ይችላል። ለጊዜው ደግሞ ደስተኛ ልንሆን እንችላለን። ነገር ግን ከዛ በኋላ ሁሌ ጸጸት ውስጥ ነው የምንገባው። ለምን ይሄ ነገር አደረግን? ምንድን ነው ያ ነገር? ስለሆነ ሁሌ እኔ እውነት መስራት አለብን። እኔ ከነ ሉልን ብዙ ነገር ነው የተማርኩት። ሉልን በሚሰሩት ኬዝን ብዙ ነገር ነው የተማርኩት። ለእውነት ስለቆሙ ብዙ ጊዜ እነሱን ለማጥፋት የሚሞክሩ ሰዎች አሉ። እንደምታውቁት ብዙ ጊዜ ይፈልጓቸዋል፣ ይሯሯጣሉ። ግን እነ ሉልን አንድ ቀን ወድቆ አያውቁም። ቢጎዱ ይነሳሉ። ለምን? ለእውነት ስለቆሙ። ሁሌ ወደፊት ነው የሚጓዙት። አንድ ኬዝን ጨርሶ ሌላ ኬዝ ነው የሚጀምሩት እንጂ አንድ ቀን ያ ኬዝ ተሸንፎ የገቡበት ቀን የለም። የምታስታውሱ ከሆነ እያንዳንዱ ነገር ያያቸው ነው። ያ ስለሆነ በእነሱ አይተን ብዙ ጥሩ ስራዎችን ብንሰራ፣ በሰው ላይ ክፋት ባንሰራ፣ ለእውነት ብንቆም ባይ ነኝ። ሚኪም ይሄን ኬዝ አምቆ ይዞ አጎቱን ካለበት አውጥቶ እያንዳንዱ ነገር ሊጨርስ ስለሞከረ ነው ዛሬ እህቱ ልታገት የቻለችው። ለእውነት ስለቆመ። ከእነሱ እኮ ምንም ያምር ነገር የለም። እመኑኝ፣ እህቱ በቅርቡ ትወጣለች፣ ያለችበት ይታወቃል። ግን የታገተ ተገኘ የተባለ አጎቷ በእሱ በኩል የጠፋች መስሎኝ ነበር። ማለት የተደበቀ ሰው አለ ሲባል በእሱ በኩል የጠፋች ነው የመሰለኝ የነበረው። ግን ይሄ አጎታቸው አባታቸውን ሁሉ ነገራቸው ነው እንጂ
ለእነሱ የሚጎዳ ሰው አይደለም። ሲጀመር እሱ 14 ዓመት በሙሉ አንድ ቤት ነው አግተውት የተቀመጠው። ገንዘበኛው ብዙ ነገር ሊደብቅ ሞክሮ ነበረ። ሉልን አፈጠጠው። እዛ ድርጅት ውስጥ ሰጥተሃል፣ ታውቀዋለህ፣ አሰሪህ ነበር፣ የድርጅቱ ዋና ኃላፊ ነበር። እንዴት ነው ያላወቀው? እንዴትስ ልደብቅ ቻልክ? አይ አልሰራሁም እዛ ድርጅት፣ ፍትህ ሆናለህ። ብዙ ማስረጃዎች አሉ። እዛ ስትሰራ የተነሳኸው ፈቶ፣ እዛ ስትሰራ አብረሃቸው የምትሰሩ ጓደኞችን በሙሉ ተናግረዋል። ለምንድን ነው ውሸት የምታወራው? እውነቱን ብትናገር ይሻላል። እንዴት የድርጅቱ ዋና ኃላፊ የነበረው እንዴት ላታውቀው ቻልክ? በቃ ተወኝ። እኔ እዛ ሰርቼ ነበረ ወይ? እኔ ለመኖር እፈልጋለሁ። በውስጤ ብዙ ያመኩት ነገር አለ። ምንም ነገር ለመናገር አልፈልግም እና ብትወኝ ይሻለኛል። ተወኝ በቃ ከሁሉም ነገር ተወኝ ነው ያለው። እኔ በጣም ነው ያሳዘነኝ። ዘበኛው አሳዝኖኛል። ለምን እሱ ለህይወቱ ፈርቶ ነው እንደዚህ ነገር ያደረገው። ለህይወቱ ባይፈራ ኖሮ ይናገር ነበር። ምክንያቱም ይሄ ሰውዬው ትናንት ድርጅት ውስጥ ላይ ያውቀዋል። የድርጅቱ ባለቤት መሆኑ ያውቀዋል። በደንብ ጠንቆ ያውቃል። ግን እንደዚህ መጀመሪያ ያስጠንቀቁት፣ ምንም አይነት ሚስጥር እንዳታወጣ። ለምን ሰው እዛ ውስጥ እንዳለ፣ የታገተ ሰው እዛ ውስጥ እንዳለ ተደብቆት ነው የገባው የነበረው። በቃ በሩ ተዘጋ። እዚህ ውስጥ ማንም የለም። ሰዎችም ውጭ ሀገር ነው የሚኖሩት። አንተ ብቻ ቤቱ መጠበቅ አለብህ ነው የተባለው የነበረው። እሱም እሺ ብሎ ነው ተስማምቶ ነው የጀመረው ነበረው። ግን በመጨረሻ እሷ ምግብ ስታስገባ ምን ስትል በተከታተለው ነው ጉዳቸውን የወጣው። አስቡት ብቻ የሰው ልጅ በጣም ከባድ ነው። ስለዚህ እኔ በዚህ ጉዳይ ላይ አታስገባኝ፣ እኔ ልኖርበት፣ ተወኝ በቃ ነው ያለው። ተወኝ፣ እኔ ልኖርበት። እኔ ምንም ነገር መናገር አልፈልግም። እኔ ዘበኛ ነኝ፣ ተቀጥሬ ገብቻለሁ። ሌላ ግን ምንም ነገር የለም። ያ ምንድን ነው በደንብ ማስጠንቀቂያ ስለተሰጠው ምንም አይነት ነገር መናገር የለብህም ስለተባለ ነው። ብቻ የሰው ልጅ ከባድ ነው። በዚህ ልክ የሰው ልጅ መጉዳትን ከባድ ነው። ሆነም ቀረ እያንዳንዱ ሚስጥሮችን የወጡ ነው። መታ ገንዘብ የምትከፍል መታ ሳበር ጋር የምትሄድ እዛ ቤት ገብታ ፈትሻ ለሰውየው ማስጠንቀቂያ ሰጥታው የምትወጣ ያው ስሟ በአሁኑ ሰዓት ሲጣራ ድረስ ሚዲያ ላይ መውጣት የለበትም ተብለዋል። ነገር ግን በቅርብ ቀን እያንዳንዱ ሚስጥር እንደሚወጣ የሚኪ ማጎት በአሁኑ ሰዓት ጥሩ ሁኔታ ላይ እንዳለ እሱም ሲሽለው ተሽሎት ከሐኪም ቤት ከወጣ በኋላ ወደ ቤተሰቡ ከተቀላቀለ በኋላ እነዛ ሰዎችን ደግሞ እንዳያመልጡ ከስር ስር ተደርጎ ለህግ አካላትን አሳልፎ እንደሚሰጡ ነገሩ በቅርብ እንደሚቋጭ። ምክንያቱም ይሄ ቀላል ነገር ነው። ለምን ሚኪ መጀመሪያ አጎቱ አሻዋል። አጎቱ ካለበት አውጥተዋል፣ ደብቆ ነው ያስቀመጠው። እነዛ ሰዎች ደግሞ አያውቁንም፣ ማንም ያውቀን ሰው የለም ብለው ነው የተቀመጡት ተነበረው። እነዛ ሰዎችን ተፈልገው ለህግ አካላትን አሳልፈው ሰጥተው ስራቸውን እንደሚቀጥሉ በእሷ ስም በድርጅታቸው በእሷ ስም ነው ያዞረች የነበረው። ያ ድርጅትም ተመልሶ ሰውየው ከተሻለው ወደ ስራው እንዲመለስ የሚያደርጉ ስራ እንሰራለን ለጊዜው ነው እንጂ ብሎ ሉል ተናግረዋል። ምክንያቱም ሉል ኬዙ ሉል ከያዘ በኋላ መቼም ወጥቆም አይወጥቅም። ይሄ ሰውየው እያንዳንዳቸው በዛ ስራ ላይ የተሳተፉ ሰዎች በሙሉ ለህግ አሳልፎ ነው የሚሰጣቸው። ሉል እንደምታውቁት እልህተኛ ነው። አንድ ነገር ከጀመረ እስከ መጨረሻ ነው የሚጨርሰው እንጂ ይሄ ማቋረጥ ምናምን የለም። በጣም እልህ ነው የሚይዘው። ይጎዳል አውቃለሁ። ብዙ ጊዜ ሊጎዱት ይነሳሉ፣ ግን እሱ መቼም እጅ አይሰጥም። እና ለማንኛው ውድ ቤተሰቦቼ የሚኪ አጎትን ማንነቱ ታውቆ ዘበኛውን በዚህ ልክ ያለው ነገር ተናግሮ የሚኪም እህት ደግሞ ያገቷት ሰዎች ደግሞ እያንዳንዱ የተደረሰባቸው ነው። ከትላንት ወደ ነግሬያችሁ ነበረ። ታደሰ የሚባል ሰውየው ብር ከፍሎ ነው ይሄ በሙሉ የሚያደርገው የነበረው። ማለት ከሚኪ አጎት ጋር ሳይሆን ከሚኪ እህት ጋር እና እሱም እንደምታውቁት የእሱ ዋና የተባለው ብር የሚያመላልስለት ሰውየው
ከትላንት ወዳ ከነ ሚስቱ ተይዞ ነበር። ይሄ ነገር አገረቻቸው ነበር። ስለዚህ አሁን ያጎታቸው ነገር ቦታ ቦታ ያደረጉ ነው። በአንድ በኩል ያጎታቸው ነገር ሉል ይዞታል። በአንድ በኩል ደግሞ የእህታቸው ጉዳይ ደግሞ አሹና እነበረከት ይዘውታል። ሚኪ ደግሞ ለትንሽ ጊዜ እረፍት ማድረግ አለበት ነው የተባለው። በአሁኑ ሰዓት ምንም አይነት ስራ አልተሰጠውም። ምክንያቱም እረፍት ማድረግ አለበት። ከእስር ቤት በጣም ተጎቶም ስለወጣ በአጎቱም ተጨናነቀ፣ በእህቱም ተጨናንቀዋል። ምክንያቱም እህቱም በእኔ ጉዳይ ነው የጠፋችው ብሎ ስላሰበ ለትንሽ ጊዜ እረፍት ማድረግ አለበት ነው የተባለው። ከእረፍት በኋላ ወደ ስራው እንደሚመለስ አንጠራጠርም ኢንሻአላህ። እና ለማንኛውም ውድ ቤተሰቦቼ ዛሬ ያለንን አዳዲስ መረጃዎች እነዚህ ነበሩ። እንግዲህ በሌላ ጊዜ በአዳዲስ ነገር እመጣለን። አዲስ መረጃ ካለ ይዤላችሁ እመጣለሁ። ስለዚህ ከእናንተ ብቻ ለቤቴ አዲስ ከሆናችሁ አበረታቱኝ። እስኪ አበረታቱኝ፣ ሰብስክራይብ አድርጉኝ፣ ቪዲዮን እስከ መጨረሻ እዩት፣ ላይክ አድርጉ። ምንም የምትጎዱት ነገር የለም። ራስ በራሳችን ተያይዘን ማደግ አለብን። ለማንም ምንም የሚከፈለው ነገር የለው። መልካም ውሎ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።